ጥምቀትን በግቢ ጉባኤ ማክበር ትልቅ መልእክት አለ። ያው እንደምናየው ሁሉ ነገር ኦርጋናይዝድ ነው፣ በተዘጋጀ ቤት እንደመግባት ማለት ነው። ሁሉ ነገር የተደራጀ ነው። መዝሙሩ ምንም ራሱ በስነ ስርዓት ተገምግሞ የምንገባበት ነው። መልእክቱን በስነ ስርዓት የምናስተላልፍበት ነው። ያው ለብቻችን ከምናከብረው ይልቅ ብዙ ነገሮችን እዚህ ላይ እናገኛለን። የባህሉንም ትክክለኛ ምን እናገኝበት እዚህ ነው ብዬ አስባለሁ። የኔን ተሰማኝ ደግሞ የሚደረገውን እያንዳንዱ ነገር ደግሞ ታውቃለህ ምን እየተባለ እንደሆነ ደግሞ ከባህሉ ጋርም ደግሞ ቴዎሎጂካል እንትኖችን ደግሞ መዝሙሮች ያንን የሚያስተሳስሩ ስለሆነ በጣም ጥቅም ያለው ነው። እንግዲህ እንዳያችሁት ነው ጥምቀት በግቢ ጉባኤ በጣም ቆንጆ ነበር። ከአምና ከታች አምና ጀምሮ በቅዱስ ጴጥሮስ ግቢ ጉባኤ ነበር እያሳለፍኩ የነበረው። ልዩ ስሜት አለ። ከከተራ ጀምሮ እስከ ቃና ዘገሊላ ድረስ በጣም እጅግ ጥሩ ትውስታን ይዞ ይዘን ብንሄድ ከግቢ የሚያደርገን ነገር ነውና በጣም ደስ ይላል። መዝሙር እየዘመርን ቀኑ ሙሉ በዝማሬ እያገለገልን ከቅዱስ ጳውሎስ ግቢ ጉባኤ እህትና ወንድሞቻችን ጋር ነበር ስናሳልፍ የነበረው። አሁንም እያሳለፍን ነው። በጣም ደስ ይላል። የግቢ ጉባኤ ማሳለፍ በጣም ደስ ይላል። በጣም ደስ ይላል። በጋራ ነው ሁልጊዜ የምናከብረው። ዘንድሮ ለአራተኛ ጊዜ ነው እዚህ የማከብረው። በጣም ነው ደስ የሚለው። እንደዚህ አክብሬ አላውቅም ነበር። በጣም የተለየ ፊሊንግ የተለየ ስሜት ነው ያለው። እውነት ማለት ከምለው በላይ ነው። በግቢ ጉባኤ አብሮ ማክበር፣ ዝማሬዎች፣ እያንዳንዱ ነገር በጣም ደስ የሚል ነው። ጥምቀትን በግቢ ጉባኤ ማክበር እንግዲህ በጣም የተለየ ስሜት አለው። በተለይ ደግሞ ከአምና ጀምሮ ነው እዚህ ግቢ ጉባኤ ማክበር የጀመርኩት። በጣም ነው ደስ የሚለው። ከምታስብ በላይ ያው ልክ እንደ ፋሚሊ ውስጥ እንዳለ ነው የሚሰማና ሁላችን እንደዚህ በፍቅር ተሰባስበን ታቦት እያጀብን በተለይ ደግሞ ከቅዱስ ጳውሎስ ጉባኤ ጋር በመሆን በጣም ደስ የሚለው ሁኔታ ስለሚከበር በጣም ነው ደስ የሚለው። ልዩ ስሜት ነው። ገጠር አካባቢ ነው የመጣሁት። ያን ያክል የሚደምቅ ነገር የለውም። ጀስት ማታ ዋይዜማ ይኖራል። ከዋይዜማ በኋላ እንደዚህ እየተዘመረ እዛው ባህላዊ ቅርብ ነው፣ እዛ ይወረዳል። በነጋታ እንደዛ በጊዜው ጠዋት ተነስቶ ያው ገጠር አካባቢ ስለሆነ እኛ ቅዳሴን ለመቀደስ በጣም የሚያስቸግርበት ቦታ ስለሆነ ጠዋት ላይ ያው ትምህርተ ኅቡዓት ማህሌት ይቆማል። ከዛ በኋላ በቃ ህዝቡ ሲሰበሰብ ህዝቡ ይጠመቅና ይሸኛል። ወንጌላት ተነሱ ምናምን እንደዛ ይሸኛል። ትንሽ ለየት ይላል። ሁሉም ህዝቡ ይሰበሰባል። ወንዝ ወዳለበት አካባቢ ለሚወረደው አጋጣሚ ጊዜ አዲስ አበባ ትንሽ ወንዝም እጥረት ስላለ ወንዝ ላይ ማድረግ ብዙ የተለመደ አይደለም። ግን እዛ ወንዝ ወዳለበት አካባቢ ነው የሚሄደው። ህዝቡ እንደዚህ በነቂስ ወጥቶ ነው የሚሳተፈው። ከዚህ ለየት የሚለው ወንዝ አካባቢ መውረዱ ነው። ሌላውም ጥሩ ነው። እንደዚህ አይነት አካባቢ ነው የሚሆነው። ከመጣንበት አካባቢ ይከበራል። ህዝቡ ወጥቶ ያወጣል ታቦት። ግን የኛ ትንሽ ራቅ ስለሚል ነው ብዙ ተሳትፎ ያደርግ ነበረ። በደንብ ያጣጣምኩት እናንተን ያልኩት የተወሰነ ሃይስኩል ላይ፣ አሁን ደግሞ እዚህ ነው በደንብ ጥምቀት ምን እንደሚመስል ገንፎኝ ማክበር የጀመርኩትና እኛ አካባቢ ያው ይከበራል፣ ደስ የሚል ነው። ግን እኔ ተሳትፎ ያላቅ ነበር። እዚህ ነው ጥምቀት በአካባቢያችን እንግዲህ እኔ ስማር ሃይስኩል በተለይ አዳር ትምህርት ቤት ነበርና እንደዚህ መዝሙር ማጥናት መዝሙር እየዘመር ታቦት ማጀብ አልተለመደም ነበር። ምክንያቱም አዳር ትምህርት ቤት ስለነበር አንወጣም ከትምህርት ቤት ብዙ የጥምቀት ዕለት ብቻ ሄደን ተጠምቀን ነበር የምንመጣውና ሰንበት ትምህርት ቤት ቢኖረንም እንደዚህ ታቦት የማጀብ በህብረት ሆነን ግን አልነበረንም። አሁን ግን ያው እዚህ ከመጣሁ ጀምሮ በጣም ደስ የሚል ሁኔታ ታቦት እያጀብን እያጠናን በጣም ደስ የሚል ነበር። ጥምቀት ግቢ ከገባን በኋላ ሁለቴ ወይ ሶስቴ ሁለቴ አክብረን ነበረ እዚህ ሰፈረ ሰላም ማለት ነው። እና በቃ በጣም ደስ የሚል ልክ ጥምቀት ሲመጣ በቃ መጀመሪያ የምናስበው ነገር እዚህ መምጣትን እንዲሆን ያደረገ ነው። ደስ የሚል ጊዜ በጥምቀት ግቢ ጉባኤ ነበር ገጠመኝ። ልማት ክፍል ነበር አምና ተዛራ የነበረው ከአንድ ዓመት በፊት ማለት ነው።
እና ብስኩት ይሸጥ ነበር። ያንን ብስኩት በጣም ለብዙ ህፃናት እያሳየው ነበርና ለአንዱ ህፃን አባን ግዛልኝ ምናምን ስለው በቃ ሁሉም ህፃናት ገዙ ማለት ነውና ሁሉም ህፃናት አንድ ህፃን አስለቅሻለሁ ብስኩት ካልገዛኝ ብዬ አባቱን እንዲገዛ አስደርጊያለሁና በጣም በጊዜው ጥሩ የሆነ ገጠመኝ ነበር። ለመላው ቅዱስ ጴጥሮስ ግቢ ጉባኤ አባላት በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። እንዲሁም ይህን መልእክቱ የሚደርሳቸው ከሆነ ቅዱስ ጳውሎስ ግቢ ጉባኤ ልጆች በሙሉ እንኳን ያደረሳችሁ። መላ ከነ ቤተሰቦቻችሁ እንኳን ያደረሳችሁ። ለዓመቱ እግዚአብሔር አምላክ የዓመቱ ሰው ይበለን። አመሰግናለሁ። ዮሐንስ ተጠምቀ ኢየሱስ ናዝራዊ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ ሰማያዊ